ይወላችሁ ለአግማስ ኢትዮጵያ ልናጨበጭብለት ይገባል። እንደው እሺ ኡስታዝ አቡበከር አህመድ አግማስ ኢትዮጵያና ባለሀብቱ የሚለውን ፊልም እናውራበት። ነብይ ነኝ ነው የሚለው፣ ጀለስ ኑህ ነኝ ነው የሚለውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም ጤና አዝነት በረከት በያላችሁበት ያለም ተገዳ ድረስ ድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። የምፖስታቸው ቪዲዮዎች ምንም እየታዩ አይደለም፣ ድንገት አንዱ ቫይራል ቢወጣ ብዬ ነው የምፖስተው። ከዛ በኋላ ኮሜንታችን ይስተካከላል። ቪዲዮአችን የሚሆነው ከእንግዲህ አቡበክር ላይ ምን እየተካሄደ ነው፣ ኡስታዝ አቡበክር ላይ ምንድነው የተፈጠረው፣ ምንድነው ችግሩ፣ ቁማሩ ምን እንደሆነ ልንገርህ። በመጀመሪያ አካውንቴን በደንብ ኮፒ ሊንክ አድርጉ። ይወላችሁ ለአግማስ ኢትዮጵያ ልናጨበጭብለት ይገባል። እንደው አግማስ ኢትዮጵያ 15 ሚሊዮን ብሩን በሁለት ቀን በሶስት ቀን የላይቭ ፕሮግራም ላይ አሰባስቦ ለእንትኖች ለተቸገሩት ሊያደርስ ይችላል። ነገር ግን አግማስ ኢትዮጵያ ከዛ ባለ ሀብት 15 ሚሊዮን ብር አልቀበልም ካለ በኋላ 15 ሚሊዮን ብሩን እኛ እናደርሳለን ብሎ የወጣ አንድም ድርጅት የለም። አሁንም ድረስ ግን እነሱ ዘመቻ እየከፈቱ ያሉት አግማስ ለምን አልቀበልም አለ። የሰውየው 15 ሚሊዮን ብር ጥንቅር ብሎ ቀርቶ አግማስ ለተቸገሩ ሰዎች 15-20 ዓመት ቢሰራ ይሻላል። ምክንያቱም መንግስት ፍቃድ ሰጥቶት በመንግስት ቁጥጥር ስር ያለ ድርጅት ሆኖ ልታዘጉት አሰባችሁ ከሆነ ደግሞ በግልጽ ዘመቻ መክፈት፣ እውነቱን እንናገርና ማለት ነው። በቃ አግማሶች ጎበዞች ናችሁ። ምርጥ ውሳኔ፣ ትክክለኛ ውሳኔ፣ እውነት ላይ መሰረት ያደረገ ውሳኔ ነው የወሰናችሁት። ምንም እንትን የለውም። ይሄ አሁን እንዲህ ስለሆነ ነው ምናምን ፖለቲካ በፍጹም። እሺ ኡስታዝ አቡበከር አህመድ አግማስ ኢትዮጵያና ባለሀብቱ የሚለውን ፊልም እናውራበት። ሰሞኑን የሌለ ቫይራል የሆነ ፊልም ነው። ባይ ዘ ወይ ይሄንን ቪዲዮ ሼር፣ ኮፒ ሊንክ ያርጋችሁ ጀምሩት። አካውንቴ ሻዶባኑ ስለሆነ ማለት ነው። ለማንኛውም ኮንቴክስት ለመስጠት ያህል አግማስ ኢትዮጵያ የሚባለው ሲቪል ማህበር ኦር ኤንጂኦ ለደብረ ብርሃን ላይ የተፈናቀሉ ወገኖች ተፈናቅለው ደብረ ብርሃን ላሉ ወገኖች ፈንድሬዝ እያደረገ ነበር። እዛ ፈንድሬዚንግ ላይ እንግዲህ ከዛ ፈንድሬዚንግ ውስጥ አንዱ ላይ አንድ ባለሀብት እንግዲህ መልእክት ልኮ 15 ሚሊዮን ብር ሰጣለሁ አሉ። ደን ደግሞ አግማስ ኢትዮጵያ ደግሞ ኖ ጋሼ የእርሶ ብር እንኳን ለጊዜው ይቅርብኝ ብሎ አልቀበልም አለ። የአግማስ ኢትዮጵያን መልእክት ደግሞ ኡስታዝ አቡበከር አህመድ ሼር አደረገው። ሰው አልቀበልም ያለውን ድርጅት ታችሁ እናንተ ኡስታዝ አቡበከር ላይ ለምንድነው መዘምቱት? ዊ ኖ ሴራ when we see one። እኛ ሴራን ስናየው ነው የምናውቀውና ይሄንን በዚህ እቺን አጋጣሚ ተጠቅማችሁ ምናምን ነገር ኡስታዝ አቡበከርን ጎትታችሁ ለመጣል ምናምን ሰውየው የገነባው ስብዕና ሲጀመር ማለት ነው በእናንተ ጫጫታ የሚወድቅ አይደለም። ሴራችሁን ያው ስለምንባል ነው የማያዋጣችሁ ነው ፍቱ ልላችሁ ነው። ካልፈታችሁ የሚመቻችሁ በጫጫታችሁ ምንም የሚመጣ ነገር ስለሌለ፣ ነገር ግን አግማስ ኢትዮጵያ መቀበል ነበረበት ወይስ አልነበረበትም የሚለውን ጉዳይ ግን ልናወራበት እንችላለን። አግማስ ኢትዮጵያ ማለት ሲቪል ማህበር ነው። ከሲቪል ማህበራት ኤጀንሲ ፍቃድ ወስዶ ሲቪል ማህበራት ኤጀንሲ የሚባል የፌዴራል ቢሮ አለ። ከዛ ቢሮ ፍቃድ ወስዶ የሚሰራ እንደ ማንኛውም ኤንጂኦ እንደ ሁሉም ኤንጂኦዎች ፍቃድ ወስዶ የሚሰራና የሲቪል ማህበራት አዋጅ የሚባል አዋጅ ስር የሚተዳደር ተቋም ነው። ፍቃድ ያለው ተቋም ነው። ይህ ተቋም እዛ አዋጅ ስር በሚተዳደርበት አዋጅ ስር ፈንድሬዝ ሲያደርግ እነዚህ ኤንጂኦዎች ፈንድሬዝ ሲያደርጉ ህጋዊ ከሆነ የገንዘብ ምንጭ ብቻ መቀበል እንዳለባቸው በግልጽ ይደነግጋል። ይሄንን ከእምቢ ካልክ ያው ፍቃድ ይሰረዛል ማለት ነው። አሁን ችግሩ የሆነው ምን መሰላችሁ? እኛ ቲክቶክ ላይ የሶሻል ሚዲያ ላይ ምናምን ነገር የምናውቀው የሆነ ሰም ቲክቶከር የሆኑ የተቸገሩ ሰው ምናምን ነገር ድንገት ያገኘና ቀርጾ ፖስት ያደርጋቸዋል። ከዛ የ100 ብር ቻሌንጅ የምናምን ብር ቻሌንጅ ይጀመርላቸው ይባላል። ገንዘብ ተሰብስቦ ይሰጣቸዋል። ከየትም ይምጣ ከየት ገንዘቡ ማለት ነው። ይህ በግለሰብ ደረጃ ምናምን የሚደረጉ ፈንድሬዚንጎች ከሆኑ ሌላ ጉዳይ ነው። ነገር ግን ከሲቪል ማህበራት ኤጀንሲ ፍቃድ ወስዶ በሲቪል ማህበራት አዋጅ ስር የሚተዳደር ድርጅት ግን ሊጠነቀቅ ይገባል። የሚወስድ ድርጅት ነው። በአዋጁ ስር ባሉ አንቀጾች ምንድነው አክብሮ ሊሰራ ይገባል። እኒህ ግለሰብ የሰጡት ገንዘብ ህገወጥ ነው ወይ የሚለው እኛ እናቅ። እሱን ማን ነው የሚያውቀው? መንግስት ያውቃል። ያው ከዛ ውጭ ደግሞ አላህ ይወቅ። ገባችኋል? ነገር ግን ግለሰቡ በተለያዩ ነገሮች ተጠርጥረው ከሀገር ወጥተው ያሉ እንደሆኑ ማንም ያውቃል። የእሳቸው አንደር ኢንቨስቲጌሽን ላይ ወር በምርመራ ላይ ያለ ተጠርጥረው በምርመራ ላይ ያለ ያው ፍርድ ቤት ደግሞ ገና ሲያረጋግጠው ነው የምናውቀው። ነገር ግን አንደር ኢንቨስቲጌሽን ላይ ያሉ ግለሰብ የሚሰጡትን ገንዘብ የእርሶ እንኳን ለጊዜው ይቅርብኝ ምክንያቱም ከአዋጁ ጋር ያጋጨኛል ብሎ ይህ ድርጅት አልቀበልም ማለቱ ትክክለኛ እርምጃ ነው። ቢቀበል ፍቃዱ ይሰረዛል። ለዚህ ደግሞ ማረጋገጫቸው አንደኛ አዋጁን ሄዳችሁ አንብቡት። ሁለተኛ ግን ለምንድን ነው በዚህ 2 ቀን ውስጥ አግማስ ኢትዮጵያ 15 ሚሊዮን አልቀበልም ሲል ሌላ ኤንጂኦ ለኛ ስጡን እኛ ተቀብለን እናደርሳለን ያላለው ለምንድን ነው? ቢኮዝ አገሪቷ ውስጥ ያለው ኤንጂኦ በሙሉ በሲቪል ማህበራት ኤጀንሲ ስር ፍቃድ ወስዶ የሚሰራ ነው። ይህን ከተቀበለ ፍቃዱ ይሰረዛል። ይህን አሳምሮ ያውቃል። ስለዚህ ማንም አይዳፈርም። አግማስ ኢትዮጵያም ራሱን ሴቭ ማድረግ ነበረበት። የእርሶ ብር ይቅርብኝ ብሏል። ያው በኋላ ጉዳያቸው ታይቶ ምናምን ያው
ምንድነው ከመንግስት ጋር ሰላም ሲያወርዱ ያኔ ሊቀበል ይችላል ማንኛውም ኤንጂኦ። አሁን ላይ ግን አልቀበልም ብሎ ራሱን ሴቭ ማድረጉ ትክክለኛ እርምጃ ነው። ይህ ሲባል የግለሰቡ የባለ ሀብቱ ገንዘብ ለተፈናቀሉት ቢደርስ ምግብ አይገዛም ምናምን ማለት አይደለም። ይገዛል፣ ብዙ ነገር ያደርጋል። ግን ያው የራሳቸው መንገድ ይፈልጉ፣ መንገዱን ጨርቅ ያርግላቸው መርዳት ካሰቡ እንጂ ኤንጂኦዎቹ ግን ተቀበለው ለጊዜው ሊያስተናግዱ አይችሉም። ቢኮዝ አዋጁ ህጉ ስለሚከለክላቸው። ገባችሁ አይደለ? ይህንን መረዳት አለብን። ልክ ቅድም እንዳልኳችሁ ዝም ብሎ ይሄ የ100 ብር ቻሌንጅ የምናምናም ተርጉ ገንዘብ ተሰብስበው እንደሚሰጠው አይደለም። በድርጅት ደረጃ ሲደረግ መከተል ያለባቸው ህጎች አሉ። ህጎች መጣስ የለባቸው ማለት በዚያ ፍቃድ ይሰረዛል ማለት ነው። ስለዚህ ይህንን ምናምን ሳናገናዘብ ደግሞ ዘለን ኡስታዝ አቡበከር ላይ መዝመት ደግሞ የሌለ ስቱፒዲቲ ነው። ባይ ዘ ዌይ ማለት ነው። የሚያዋጣ አይደለም። በእናንተ ጫጫታ የሚወድቅ ስብዕና አይደለም። ኡስታዝ አቡበከርን ምንም ልታመጡ አትችሉም ልላችሁ ነው። ዝም ብሎ በጫጫታ የሚመጣ ነገር የለም። ነገሮችን መረዳት ጥሩ ነው። ነገሮችን ለማንኛውም በየእንትናችሁ ምናምን ተሰብስባችሁ ምንድነው በየሶሻል ሚዲያው በየፌስቡኩ በየቲክቶኩ ምናምን ኡስታዝ አቡበከርን ከመሳደብ ሰብሰብ ምናምን እንደዚህ እንደተሰበሰባችሁ እንደዚህ እንደዘመታችሁት የሆነ ነገር ይዛችሁ ለተፈናቃዮች ሄዳችሁ ብትረዱ ጸዴ ነገር ነው። ቢኮዝ ያው በስ የእናንተ ኡስታዝ አቡበከርን መስደብ እዛ አንድ ዳቦ አይገዛም። ዝም ብለህ የሚሻለ አንድ ዳቦ ይዘህ ብትሄድ ነው እዛ የሚሻለው ከመስደብ ማለት ነው። ስለዚህ ያው ይሄንን ነገር እንትን ብታረጉ ጥሩ ነው፣ ብትረዱ ጥሩ ነው። ደን ደግሞ አግማስ ኢትዮጵያ የሚባለው ድርጅት ያው ራሱን በራሱ ዲፌንድ ማድረግ ካለበት ዲፌንድ ያድርግ። ነገር ግን የማይመለከተውን ሰው ግን ሊያውም ለሀገር ብዙ ነገር የሰራ ሰው ያው ትላንትና ስታደንቀው የነበረውን ሰው ዛሬ አጋጣሚ ያገኘው ብለህ ጎትተህ ልጥለው ስትሞክር ያው ሰው ይታዘባል እንጂ ምን የምታመጣው ነገር የለም ልል ነው። ማሰላም እቺ ከጀርባ የምታዩት ጀለስ ማለት ነው ኢኖክ ትባላለች። ዓለም ላይ ሰሞኑን መነጋገሪያ ሆናለች። ለምን እንደው ታውቃላችሁ? ነብይ ነኝ ነው የሚለው ጀለስ፣ ኑህ ነኝ ነው የሚለው እና ኖርማል ላይፉን ነበር የሚኖረው። ጋናዊ ነው። ኖርማል ላይፉን ነበር የሚኖረው። የሆነ ቀን ተኝቶ ሲነሳ አኮርዲንግ ቱ ሂዝ ክሌም እሱ ክሌም እንደሚያደርገው ጌታ አገኘኝ አለ ሲባል በቃ ጌታ አግኝቶኛል፣ ጌታ ነግሮኛል። በነገረኝ መሰረት ዲሴምበር 25 ላይ ዓለም በባህር መጥለቅለቅ ስለምትጠፋ አማኞችን ብቻ የሚያድን መርከብ ስራ ተብያለሁ አለ። አፍሪካ ቢንግ አፍሪካ ሰዎች አመኑት። ጀለስ እንደዚህ ልብሱን ቀይሮ ምናምን በቃ ይሄን አሁን ከጀርባ የምታዩትን ልብስ ለብሶ አንዴ ሲጸልይ፣ አንዴ ከጌታ ሬቨሌሽን ሲቀበል፣ አንዴ የሆነ ነገር ሲያደርግ ምናምን ቪዲዮዎች ይለቃል። በዛም ፈመሰ፣ ሶሻል ሚዲያም ላይ ፈመሰ። በዚህ በኩል ደግሞ ለአማኞች ብቻ ነው መርከብ ማሰራ እያለ አማኝ ነን ብለው የሚያምኑ ሰዎች ገንዘብ እንዲሰጡት አደረገና ገንዘብ ሬዝ አደረገ መርከብ ማሰሪያ። እነዚህ ሰዎች እንግዲህ ገንዘብ ሬዝ ያደረጉት ናቸው ነገ አማኝ ተብሎ መርከቡ ላይ የሚሳፈሩት በማለቱ ምክንያት ያው ሰዎች ንብረታቸውን እየሸጡ ምናምን ገንዘብ እንደሰጡት ተነግሯል። በኋላ ላይ ግን ያው እሱ በሶሻል ሚዲያውም ስለፈመሰ ያው እንደዚህ እንደምታዩት ከጀርባ አንዴ ሲጸልይ፣ አንዴ ሲንከባለል፣ አንዴ ጌታ ወህይ ኦር ሬቨሌሽን ሲያወርድልኝ ምናምን እያለ እንትን ሲል ፈመሰ ቲክቶክ ላይ ሶሻል ሚዲያ ላይ። ናው ዘ ኮንትሮቨርሲ ምን መሰላችሁ? ዲሴምበር 25 ላይ ዓለም በባህር ተጥለቅልቃ ትጠፋለች እያለ በዚህ በኩል ግን በሰራው ስራ ስለፈመሰ ሶሻል ሚዲያ ላይ የማስታወቂያ ኦፈሮች ሲመጡለት ዲሴምበር 25 ላይ ለሚከበሩ የክሪስማስ ፌስቲቫሎች ማስታወቂያ እየሰራ ነበረ፣ ገንዘብ እየሰበሰበ ነበር። ዲሴምበር 25 ዓለም ይጠፋል ካልክ ለምን ነው ለዲሴምበር 25 ፌስቲቫል ኦር ፕሮግራም ማስታወቂያ የምትሰራው? ቢኮዝ እሱ አያምንበትን ቢዝነስ ነበር የያዘው። ኤኒዌይ የማይደርስ ቀን የለም። ዲሴምበር 25 ደረሰ። ዛሬ 26 አይደለ? ትላንትና 25 ሲደርስ ሲባል ምን ቢል ጥሩ ነው እንዴ? አልሰማችሁም እንዴ? ጌታ እኮ አራዘመው አላችሁ። ተራዘመ እኮ እና ጌታ ጸሎቴን ሰማኝ አራዘመልኝ ምናምን ነገር ብሎ ከነሱ በሰበሰበው ገንዘብ ወደ 98,000 እስከ 100,000 ዶላር የሚገመት ሌክዠሪ መኪና እየነዳ መጥቷል። ያው ልብሱን አልቀየረም። በዚህች ልብስ እየነዳ መጥቷል ሲባል እንዴ ጌታ እኮ አራዘመው ምናምን ነገር ብሏል። አሁን ፎሎወሮቹ የሌለ እብድብድ እየተጫወቱ ነው። ይያዝልን እያሉ ነው። ይያዝ ወይስ እንዴት ይሻላል? እንትላላችሁ ነው ይመቸው። እና የኛው ቪዲዮ ደግሞ በጣም የሚያስገርም ቪዲዮ ነው። ከእንግዲህ እንዳያችሁት ነው። ይሄ ፓስተር በጣም ብር የሰበሰበበት መንገድ በጣም የሚገርምና የሚያጅብ መንገድ ነው። በጣም አታሏቸዋል። አሁንም እያታለላቸው ይገኛል። የዛሬ ቪዲዮአችን የሚመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።